ማልቀስ ፈለኩ። እንዴት ነው የምታለቅሱት? የምርም እንዳታብድ፣ ምክንያቱም ሁኔታዋ ደስ አይልም። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለሽ አንቺ ብታስቢ። ጓደኛው ነበረች፣ ፍቅረኛው ነበረች። እኔን አሮጌት ይሱ ውሸቷንም ሊሆን ይችላል። እሷ ባመጣችው ልጇ የሚቀጣ የልጇ ሚስት የምትቀጣ በምን ምክንያት? ኢሳያስና ስትለው እዚህ ጋር አባታቸውን የሚጠብቁ ልጆች አሉ። ሰላም ጤና ይስጥልን። ወደ ተከበራችሁ የኤማ ሚዲያ ቤተሰቦች ጻድቃኔ ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁልኝ። በጣም አመሰግናችኋለሁ። ብዙዎቻችሁ ቪዲዮችን ላይክ እያደረጋችሁ ነው፣ እንዲሁም ደግሞ አይታችሁ ደግሞ ኮሜንት ያደረጋችሁ በጣም አመሰግናለሁ። ከዚህ በፊት እንዲሁም ደግሞ ሼር እና ሰብስክራይብ በማድረግ ቤተሰብ ሆናችሁ ከኔ ጋር ላላችሁ፣ እንዲሁም ደግሞ ዛሬ አዲስ የዚህ ሚዲያ ተመልካች የምትሆኑ ሰብስክራይብ እያደረጋችሁ ቤተሰብ የምትሆኑ በጣም አመሰግናችኋለሁ ከወዲሁ። በነገራችን ላይ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ አድርጉ፣ በጣም ይጠቅማችኋል። ምክንያቱም ይሄ እዚህ ጋር የምናነሳቸው ሀሳቦች ብዙዎቹን የሚያማክል ብዙዎቹን ደግሞ የሚያወያይ በቤታችን ውስጥ እኛም ተመልካቾችም ጥያቄ የሆኑባቸውን ነገሮች በትዳር ላይ እና በትዳር ዙሪያ ባሉት ነገሮች ላይ እንዲሁም ደግሞ ሶሻል ጉዳዮቻችን ላይ ለማውራት እንሞክራለን። እንዴት ነው የሚለቀሰው? ማልቀስ ፈለኩ። እንዴት ነው የምታለቅሱት? ማልቀስ አልወጣልኝም። እንዴት ነው የምታለቅሱት? ማልቀስ ፈለኩ። ዛሬ እንግዲህ በእነዚህ ሁለቱ ቤተሰቦቻችን መሀል እንግዲህ አንድ የተፈጠረ ነገር አለ። በተለይ በኢሱና በሄለን በኩል እንግዲህ ቲክቶክ ላይ ሄለን በሚል ታውቋታላችሁ ብዙዎቻችሁ። ሰሞኑን በጣም የሚያሳዝን የሚያስከፋም አንዳንድ ጊዜም ደግሞ በጣም የሚያስጠላ ነገሮችን እየሰማን ነው። በተለይ በእሷ በኩል ያለው ነገር ደስ የሚል አይደለም። እንዲሁም አንዳንድ ሰው እቺ ልጅ አብዳለች ወይ ወይስ ምንድን ነው የተፈጠረው ነገር? ከዚህ በፊት ህይወት ነበራቸው ወይ? እውነት ለመናገር ዘቢባ በዚህ መሀል ምንም ነገር አላለችም። ማለት በተፈጠረው ነገር እሱ ነው ጉዳዩ የሚመለከተው። ዞሮ ዞሮ እሱ ባለቤቷ እስከሆነ ድረስ የልጆቹ አባት እስከሆነ ድረስ እሱ የሚመለከተው ነገር ሁሉ እሷን መንካቱ አይቀርም። ሄለንም እንግዲህ በዚህ መሀል ዘቢባንም ተናግራታለች። ገራገር አንተ ልጅ ወደስ ሆዴ ልብስ ገራ ለቲኖ እንደምትፈልጊው አንቺ መድረክ ላይ ራሱ ፊት ከሰጠት እኮ እቺ ታረጋለች እኮ ከዛና አዋላጅ እንዲከተል እቺ ልጅ ግን ሁለት ማናጀር የላትም። ኬታ በተዋለች ግን ኤክስፒሪየንስ ራሱ እኮ ማናጀር እንዴ እንደ ምን አለች? ከወለድኩ በኋላ ለሞልድበትም ሰዓት ምናምን መስዋዕት እየከፈልኩ ነው ማለት ፌር አይደለም። ላይፍ ኢዝ ኖት ፌር ነው የምትለው እኮ ሃይ ላይፍ ኢዝ ኖት ፌር የምትለው ጋይስ ከወለድሽ ቫኬሽን ነው በቃ ዘሴት ዋጋ ከፍዬበታለሁ ትልሽ እንዴ? መስዋዕት ትማራሪበታለሽ እንዴ? እንደዛ ከሆነ ለምን ትወልጃለሽ ታዲያ? በባህላዊ መንገድ ለምን አትጠቀሚም ታዲያ? መቼም ሜትሮሎጂያዊ መንገድ ትሳሳታላችሁ ሁለታችሁ። ኢሱ ቀን ቁጥር ስትሉት ገና ጣት ነው የሚቆጥረው። አንድ ባለፈው የመጣ ቀን ሳይመጣ የሄደ ቀን ሊመጣ ሲል እንደዛ የሱ አምስቱ ይሄ ጣት ሲያልቅ ከዛ ጣትሽን አበድሪኝ ነው የሚለው እሱ። አያፍርም እኮ ህፃኗን ልጅ ራሱ የእሷን ልጅ ጠርቶ ነይ እንትናዬ ይላታል። ጣትሽን ይሄን እንደዚህ ያሽ እንደዚህ ነው የሚቆጥሩት። ቁጭ ብሎ ቀኑ ሙሉ እንደዚህ ሲሉ ነው የሚውሉት እዛ ቤት አዳም። እኔ በእነሱ ሁለቱ መሀል ያለው ነገር ብዙም አይደንቀኝም። በሁለቱ ነገር አስቡት። እኔ ለምሳሌ ሁለቱ እነሱ መሀል ያለው ግርግር ችግር የለውም ማለት ቲክቶክ ወይም ሶሻል ሚዲያ እንደዚህ አይነት ነገር ይወዳል ማለት የሆነ ጊዜ መራገብ ያለበት ነገር ለጊዜው መራገብ አለበት። በቃ ሶሻል ሚዲያ ይፈልገዋል። ሚዲያው እንደዚህ ነው በባህሪ። በተለይ ቲክቶክ ውዝግብ ይፈልጋል። አትፎገሩ። ብዙዎቻችሁ ወደ ሌላ ነገር እየሄደ ስለነበረ ነው ማለት እውነት እቺ ሴትዮ ከዚህ ከኢሳያስ ጋር ምንድን ነው የነበራት? ምን አይነት ህይወት ነው የነበራት? ለምንድን ነው አሁንስ የተነሳችው?
ሲያገባ ሲወልድ ዝም ብላ አሁን ላይ በዚች ወራት በዚች አንድ ወር ውስጥ በጣም ነገሩ ተጋግሏል። በነገራችን ላይ ከዚህ በፊትም እኮ ትለው ነበር። አሁን ግን በጣም ነገሮችን ላይቭ ላይ ሁሉ እየገባች በቃ መሳደብም አለ። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለሽ አንቺ ብታስቢው። እኔን አሮጊት ይሱ አንተ ወጣት ሆነ እንግዲህ በእሷ በኩልስ ምን አለ? ከመሬት ተነስታ መቼም እንዲህ አትልም። እኔ ሁለት ነገር ይሰማኛል በዚህ መሀል። አንደኛው ነገር ምናልባት እሷ የተጎዳችበት ነገር አለ ማለት ነው። ማለትም ምናልባት እንግዲህ እቺ ሴት ጓደኛው ነበረች፣ ፍቅረኛው ነበረች፣ ወይም ደግሞ ሚስቱ ነበረች። ስለዚህ በዚህ መሀል የሆነ ሳለ ብሬክ አደረገ ወይም ህይወታቸው አበቃ። በቃ የፍቅር ህይወታቸው የትዳር ህይወታቸው አበቃ። ኢሱም ከነበረበት ኖርዌይ ወደ ኢትዮጵያ መጣ። እንግዲህ ኢሱ ኖርዌይ ሆነው ከዘቢባ ጋር ብዙ ያሳለፉት ነገር አለ። ብዙዎቻችንም የምናውቀው ነው። ምክንያቱም ሶሻል ሚዲያው ላይ እነሱም ቲክቶክ ላይ በደንብ ሲለቁ ስለነበረ ስለ ህይወታቸው ስለነበሩበት ነገር ሶሻል ሚዲያ ላይ ገብተው እሷ ራሱ ላይቭ ላይ ገብታ ሁሉ ስዘፍንልን ነበር። ያ ሁሉ ነገር አለፈና እንግዲህ ኢትዮጵያ ከመጣ በኋላ ኢትዮጵያ ውስጥ ደግሞ ትዳር መስርተው ልጆች ወልደው አሁን በትዳር ህይወት ውስጥ ነው ያሉት። በዚህ መሀል እንግዲህ ሄለን ትመጣና ትንሽ ያልሆነ ነገር ትፈጥራለች። ያ ማለት በእነሱ መሀል የነበረውን ነገር አስታውሶ ወደ እሱ እንዲመለስ አይነት ነገር። እኔ እሷ ተጎድታ ሊሆን ይችላል፣ አሮን ነው እኛም አናውቀውም፣ ስቲል ያላወቅነው ሚስጥር። ሁለተኛው ነገር ግን የመጀመሪያው ይሄ ነው። እንግዲህ ምናልባት ተጎድታ ሊሆን ይችላል፣ እሷ አንትቶ ወደ ዘቢባ ሄዶ ሊሆን ይችላል። እናንተ የተሰማችሁን ነገር ኮሜንት ላይ አጋሩ። ሁለተኛው ነገር ግን እኔ እንደኔ እየመሰለኝ ያለው ነገር ምናልባት ሶሻል ሚዲያ የሚፈልገው ነገር ይሄ ነው ብያቸዋለሁ። በተለይ ቲክቶክ ግርግር ይፈልጋል። ቲክቶክ ከእውነታ ይልቅ እውነትን ከማወቅ ይልቅ በውሸት ግርግር መፍጠር፣ በውሸት ቲፎዞ ማግኘት ወይም ፋኖች፣ ተከታይ ፎሎወርስ ማግኘትን ይመርጣል ቲክቶክ በባህሪው። ስለዚህ የሆነ ግርግር ማንሳት አለባት። አለበለዚያማ ኖርማል ቪዲዮ ነበር የምትሰራው። አስባል እሷ ሴት እኮ ማለት ለቲክቶክ ብላ የሚገርም ፕሮፌሽናል የሆነ ስቱዲዮ ነው የገነባችው። ወንበር አዘጋጅታ፣ ካሜራ አዘጋጅታ፣ መብራት አዘጋጅታ ምናምን ነው። ማንም ቲክቶክ ክሬተር ወይም ደግሞ ቲክቶክ ላይ ኮንቴንት ሰራለሁ ብሎ የሚያስብ ሰው ሁሉ የሚሰራውን አዘጋጅታ ነው እንጂ ድንገት ተነስታ በሞባይሏ አንተ ይሱ ምን ሆነህ ነው ትተኸኝ ሄድክ ብላ በሞባይሏ ቀርጻ አይደለም፣ በስራ ተዘጋጅታበት ምናምን ነው የሰራችው። ያ ማለት ለእሷ ኮንቴንት ነው። እኔ ግን በጣም የሚከብደኝ ነገር ነው የሚረብሽኝ ነገር፣ በዚህ መሀል በዘቢባ በኩል ልጆች አሉ። ብዙ ሰው ራሱ እየተሰማ ያለው ይህ ነገር ነው። እነ ዘቢባ ፋሚሊ አላቸው፣ ቤተሰብ አላቸው። ከነሱ በታች ህፃናት ልጆች አሉ። አሁን እሷ ኮንቴንት ሊሆን ይችላል፣ እንደ ኮንቴንት በቃ ትልቅ ኮንቴንት ነው፣ እየሰራችበት ነው፣ ብዙ ተከታዮች እያገኘች ነው። ብዙ እውነትም ልክ እንደሷ ውስጣቸው የተሰበረ ባሎቻቸው ወይም ፍቅረኞቻቸው ትቷቸው የሄዱ ብዙ ሴቶች እየተከተሏት ነው። ላይቭ ላይ ሁሉ እያለቀሱ እኔም እንዳንቺ አይነት ህይወት አሳልፍ ያለው አይዞሽ አንቺ የቻልሽውን ነገር ማንም አይችለውም ብለው አብሯት የሚያለቅሱ ብዙ እህቶችን አይታቸዋል። ግን በዛው ልክ ግን እንደዚህ በማለቷ ግን የነዛንም ህይወት እየረበሸች ነው። በእርግጠኝነት እነ ዘቢባ በተለይ ዘቢባን አደንቃታለሁ። በጣም ጀግና ነሽ፣ በጣም ጎበዝ ነች። ምክንያቱም ክፉ ነገር እስካሁን አልወጣትም። ኢሳያስም ቢሆን አላውቃትም፣ ምናልባት አይታኝ ሊሆን ይችላል መንገድ ላይ አንድ ሀገር ላይ ስለነበሩ እንጂ እኔ አላውቃትም በፍጹም ከእሷ ጋር። በነገራችን ላይ እነዚህ ፎቶዎች አያቸዋቸው የኤአይ ፎቶዎች ናቸው። በጣም ቀላል በፎቶሾፕ እና በኤአይ ሊሰሩ የሚችሉ በጣም ቀላል በኤዲቲንግ ሊሰሯቸው የሚችሉ ፎቶዎች ናቸው። ሪል አይደሉም በእርግጠኝነት። እኔ የምለው ምናልባት ህይወት እንኳን ከነበራቸው ትክክለኛ ላይፍ እንኳን ከነበራቸው
እሱ ፎቶ ብታወጣ እንጂ የተቀናበረን ያስታውቃል። የቅርብ ፎቶ ነው። ይኸው የእሷን መልክ ህይወት እሱም ህይወት አሁን ባሉበት ህይወት ነው ያሉት። ቢያንስ እኮ ከዚህ በፊት ሲባል የፊታቸው እንኳን ገጽታው ሊለያይ ይገባል አይደል? እንጃ ልክ አሁን ያሉበትን መልክ ይዞ አይደለም በፊት የነበራቸው። የ2 እና የ3 ዓመት ልዩነት እንኳን አለ አይደል ፊታችን ላይ። ስለዚህ ምናልባት እንግዲህ እውነት እንኳን ከሆነ ሪል ፎቶ ነው እንጂ አውጥታ ማሳየት ያለባት። እነዚህ የተቀናበሩ በኤአይ የተሰሩ በፎቶሾፕ የተቀናበሩ በጣም ቀላል፣ ማንም ሰው ዛሬ ተነስቶ በ2 እና በ3 ደቂቃ ውስጥ ኧረ ከዛም በታች ቻትጂፒቲ ላይ ገብታችሁ አንድ ፎቶ አፕሎድ አድርጋችሁ መስራት የሚችሉት ነገር ነው። በጣም ማዝነው ይሄ ነው። በቃ ማለት እዚህ ጋር ኢሳያስና ስትለው እዚህ ጋር አባታቸውን የሚጠብቁ ልጆች አሉ። ያ ነው ትንሽ የከበደኝ እንጂ ምናልባት ከሷም ወገን ስንሆን ወይም ከሷም አንጻር እሷም የተጎዳችበት የተቸገረችበት ያስጨነቃት ህይወቷን የረበሸው ነገር ሊኖር ይችላል። እውነቷን ሊሆን ይችላል። እኔ ምንም የማውቀው ነገር ስለሌለ ውሸት ነው ማለትም አልችልም። አሟትም ደግሞ ሊሆን ይችላል። ይኸው በቃ አሟትም በቃ ምናልባት አፍቅራው በመሀል የተፈጠረ ነገር አለያይቷቸው ሊሆን ይችላል። ማን ያውቃል? እሷም እውነቷንም ሊሆን ይችላል፣ ውሸቷንም ሊሆን ይችላል። ከዛ አንጻር ነው ማየት ያለብን። ሁለተኛ ነገር አንዳንዶች ሶሻል ሚዲያ ላይ ቲክቶክ ላይ ገቡና ከሷ ጎራ ሆነው በቃ ይደባደባሉ። ይሄ እኮ የፕላትፎርሙ አንዱ አካል ነው። በቃ እሷም ብዙ ተመልካች ማግኘት ትፈልጋለች። በዚህ አጋጣሚ ወይ በመንፈሳዊ ኮንቴንት ፌመስ መሆን ይቻላል፣ ወይ በእርዳታ ኮንቴንት ፌመስ መሆን ይቻላል። አለበለዚያ ደግሞ ፋሽን ተከታይ በመሆን አሪፍ ኮንቴንት መስራት ይቻላል እና በዛው ፌመስ መሆን ይቻላል። አለበለዚያ መሳደብ፣ የሰውን ትዳር ማፍረስ፣ እንደገና ደግሞ ብሔርን ሃይማኖትን እየለቀሙ ማግበስበስ፣ በዚህ አይነትም ፌመስ መሆን ይቻላል። ስለሆኑ ስላየናቸው እኮ ነው አይደል እንዴ? ብሔርን፣ ማንነትን፣ ዘርን እየቆጠሩ ሃይማኖትን እየቆጠሩ ዝም ብሎ በቃ መንደር የተነስቶ ተሳድቦ ፌመስ መሆን ይቻላል። የሰውን ትዳር ረብሾ፣ የሰውን ትዳር አበላሽቶ፣ ሰውን ተሳድቦ ለነገ ትውልድ ሳያስብ ለነገ ለልጆቻቸው ሳይጨነቁ ተሳድቦ ፌመስ መሆን ይቻላል አይደለ? እውነቱን ስናወራ ነገ ነው የሚቆጨን። ነገ ምናልባት ትሬንድ ነው። ትሬንድ ማለት ለተወሰነ ጊዜ የምትቆይ ጊዜያዊ እይታ ነው የሚያገኙት፣ ወይም ጊዜያዊ ፎሎወርስ ያገኛሉ። ከዛ እነዛ እይታዎች ከሆነ ጊዜ በኋላ ይደመዝዛሉ። በቃ ትረሳለች። እርግጠኛ ነኝ ምናልባት 1 ወር ከበዛ ወይ 15 ቀን ከዛ በኋላ በጣም እንደው በዛ ካለ ከ2 ወር በላይ ይሄ ጉዳይ አይዘልቅም። ከዛ በኋላስ በምንድን ነው የሚያውቃት ሰው? እቺ ተሳዳቢ እንጂ እኮ እንዲህ እያለች። ምክንያቱም ሁሉም ሰው ሴቭ እያደረገው ነበር ያንን ፋይል። በነገራችን ላይ ከ10 ዓመት ከ20 ዓመት በኋላ ይሄንን ቪዲዮ ብትይዙት፣ ይሄንን ቪዲዮ ሰርች ብታደርጉ ታገኙታላችሁ። ከቲክቶክ ይወርዳል፣ ዩቲዩብ ላይ ይለቀቃል። ከቲክቶክ ይወርዳል፣ ቲክቶክ ላይ ይለቀቃል። ከቲክቶክ ላይ ይወርዳል፣ ኢንስታግራም ላይ ይለቀቃል። ሌላም ነገር ላይ ይለቀቃል። በጣም ከባድ ነው። ግን እኔ ደግሞ አላቅም። ለምሳሌ እስኪ እኔ ስለማይገባኝ ነው በመሳደብ ሰውን በማንጓጠጥ የሰውን ትዳር በማፍረስ የሚገኘው ደስታ ምን አይነት ነው? ምን አይነት እንቅልፍ ነው የሚተኙት እንደዚህ አይነት ህይወት ያላቸው ሰዎች? እኔ እንደውም መፈራላት እህታችን ይሄ ነገር በበዛ ቁጥር የምርም እንዳታብድ። ምክንያቱም ሁኔታዋ ደስ አይልም። በየጊዜው የምታሳየችው አይኖ ኮንቴንት ነው፣ በቃ ኮንቴንት ክሬተር ነች። የሆነ ነገር አድርጋ ሰውን ማስደመም አለባት። ነገ ውሸቴን ነው ተከታይን ለማፍራት ፈልጌ ነው ልትል ትችላለች። ከኢሳያስ ጋር በቃ የነበረን ነገር
ይሄን ያህል ነው፣ እኔ ሌላውን የጨመርኩት ሰው እንዲወደኝና ሰው ተከታይ ለማግኘት ነው ልትል ትችላለች። ምን ይታወቃል? ስለዚህ እንግዲህ ምናልባት እንግዲህ እናንተ ደግሞ የተሰማችሁን ነገር ታጋሩኛላችሁ። ትንሽ ስለረበሸኝ ነው፣ ይቅርታ በጣም ተመልካቾች፣ ስሜታዊ ሆኜ ሊሆን ይችላል። በጣም እንደዚህ አይነት ነገሮች ሲመጡ ዝም አልልም፣ እኔ ከመናገር ወዲያው አልልም። እናንተም የተሰማችሁን በኮሜንት አሳውቁኝ። ምክንያቱም እንደዚህ አይነት ነገር ነገም መለመድ የለበትም። እንግዲህ ከዚህ በፊትም እንዲህ አይነት ነገሮች ነበሩ። ቲክቶክ ላይ በጣም በመሳደብ ፌመስ የሆኑ ሰዎች አሉ። እስቲል አሁንም ጊፍት የሚለቅሙ አሉ በስድብ ሰውን ያልሆነ ስም እየሰጡ እንደማለት ነው። በብሔር በምናም እስቲል አሁንም ይሳደባሉ። ለእነሱ ኮንቴንታቸው እንጀራቸው ነው። አሜሪካ፣ አውሮፓ ምናምን ተቀምጠው ማለት ነው። በቃ ትልልቅ ሀገር ላይ ተቀምጠው በስድብ በመራገም የሰውን ስም በማጥፋት ገንዘብ ዶላር የሚሰሩ ቲክቶከሮች ሞልተዋል። እኛም ሰው በጣም የተሳደበውን በጣም የተራገመውን በጣም ደግሞ የሰውን ስም የሚያጠፋውን የሃይማኖት ስም የሚያጠፋውን በጣም ሃይማኖት ላይና ብሔር ላይ ትኩረት እያደረገ የሚሳደበውን ነው ጊፍት የሚሰጠው። ለምንድን ነው እንደዚህ የሚሆነው? ለምንድን ነው እነዛ ሰዎች ተመልካች ያገኙት? ምክንያቱም አይምሯችን እየተቀረጸ ያለው ጥሩ ነገር ብሎ የሚያስበው መጥፎን ተቃራኒ ነገር ውስጥ ስለገባን ነው ብዬ ነው የማምነው። ምናልባትም የሰው ተቃራኒ መሆን ፌመስ የሚያስደርግ ወይም ደግሞ ለሰው ጥሩ ነው የምንላቸው ወይም ለሰው መልካም ነገር ነው ብለን የምናስባቸው ነገሮች ወይም ለሰው ጥሩ ነገር የሚሰሩ ሰዎች አይታችሁ ከሆነ የምግብ ላይ፣ ሄልዝ ላይ፣ ጤና ላይ፣ መንፈሳዊ ነገሮች ላይ፣ ሶሻል ምክሮች ላይ የሚሰሩ ሰዎች ብዙ ተመልካች የላቸውም። አይታችሁ ከሆነ ተሳዳቢዎች የሚሳደቡ አሉ። በቃ አሳስገሰሱ ማውራትም አያስፈልግም እዚህ ጋር። እነዛ ሰዎች ግን ታውቋቸዋላችሁ። በጣም የሚሳደቡ ሰዎች ግን ተመልካች ያገኛሉ፣ ቤተሰብ ያገኛሉ በአጭር ጊዜ ውስጥ። ለምን? ምክንያቱም እኛው ተመልካቾቻቸው ናቸው። እኛው ተመልካቾች ነን እንደዚህ የምናደርገው። ተመልካቹም ስድብ ናፍቆታል መሰለኝ። ስድብ ተሳዳቢውን ነው የሚያየው፣ ለተሳዳቢው ነው ጊፍት የሚሰጠው። በተለይ አሜሪካና አውሮፓ ላይ ያላችሁ ጊፍተሮች በጣም እዚህ ጋር በጣም በቃ ልትጠነቀቁ ይገባል ብዬ አስባለሁ። ምክንያቱም ከኋላ የሚመጣው ትውልድ በሌላ ነገር ነው እያሰበው የሚመጣው። ስለዚህ እንግዲህ ውድ ተመልካች ቤተሰቦቼ ለዛሬ የነበረኝ ይሄን ይመስል ነበረ። ምናልባት እኔ ያጎደልኩት ነገር ካለ በኮሜንት አውሩኝ። እንዲሁም ደግሞ እናንተ ደግሞ ይህን ነገር ከወደዳችሁት ላይክ አድርጉልኝ፣ በጣም ይጠቅመኛል። ሰብስክራይብ ያደረጋችሁ ፋሚሊዎች ሰብስክራይብ አድርጉ፣ ደስ ይለኛል። ከእናንተ ጋር በሌላ ጉዳይ በሌላ ዝግጅት እንገናኛለን። ለዛሬ ቸር ሰንብቱ።